መጽሐፍ ቅዱሳችሁን ያዛችሁ የማቴዎስ ወንጌል ምዕራፍ 3ን እናወጣለን። የማቴዎስ ወንጌል ምዕራፍ 3 ከቁጥር 11 ጀምሮ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። እኔ ስለ ንስሐ በውኃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከእኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹም በእጁ ነው፣ አውድማን ፈጽሞ ያጠራል፣ ስንዴውንም በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ ባንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበረ። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው አለ ይላል። ዛሬ ከእናንተ ጋር የሚካፈለው የእግዚአብሔር ቃል በዚህ ክፍል ውስጥ እንዲህ የሚል ርዕስ አለ። አሁንስ ፍቀድልኝ የሚል አሁንስ ፍቀድልኝ የሚል ይሄ ቦታ ጌታችን ኢየሱስ ክርስቶስ በመጥምቁ ዮሐንስ አማካይነት ሊጠመቅ ወደ ገሊላ የመጣበት ጊዜ ነው። መጥምቁ ዮሐንስ ሕዝብን የንስሐ ጥምቀትን ያጠምቅ እንደነበረ እንመለከታለን። ሕዝቡን እያጠመቀ ያለ ጌታችን ኢየሱስ ክርስቶስ ድንገት በሕዝቡ መካከል ወደ ዮሐንስ ይመጣል። ወደ ዮሐንስ ሲመጣ ዮሐንስ ኢየሱስ ክርስቶስን አይቶ በእኔ እጅ ልትጠመቅ መጣ ወይ ይለዋል። አንተ በእኔ እጅ ልትጠመቅ አይገባም ብሎ ይከለክለው ነበረ ይላል። ይህንን ልለቻለበት መንፈሱ የሚገባኝ ከአክብሮት አንጻር ነው። ከማክበር አንጻር፣ ከመውደድ አንጻር መጀመሪያም እየተናገረ ነበር። ከኔ በኋላ የሚመጣ እርሱ በመንፈስ ቅዱስ በእሳት ያጠምቃችኋል፣ እኔ ግን ዛሬ በውሃ አጠምቃችኋለሁ ብሎ ስለሚመጣ ስለ ኢየሱስ ክርስቶስም ትንቢት እየተናገረ ነው። ሕዝቡን የንስሐ ጥምቀት ሰዎች እንዲጠመቁ ወደ ዮርዳኖስ የጠራቸው፣ ወደ ውሃው የጠራቸው። በዚህ መካከል ነው ጌታ ኢየሱስ ክርስቶስ ከኔ በኋላ የሚመጣው ይለው የነበረው ኢየሱስ ድንገት መጥቶ ዮሐንስ ፊት ቆመ ልጠመቅ። ያን ጊዜ ዮሐንስ ከአክብሮትና ከድንጋጤ ይመስለኛል እኔ ባንተ እጅ ልጠመቅ ያስፈልገኛል እንጂ አንተ እንዴት በኔ እጅ ትጠመቃለህ? አላጠምቅም ይለዋል። በሁለቱ መካከል ምልልስ ሲሆን ታላችሁ። ቁጥር 13 ያን ጊዜ ኢየሱስ በዮሐንስ ልጠመቅ ከገሊላ ወደ ዮርዳኖስ መጣ ይላል። ዮሐንስ ግን እኔ ባንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር ይላል። እንዳይጠመቅ ይከለክለው ነበር። የአክብሮት ጉዳይ ነው። ነገር ግን ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ደግሞ የመጣበት ዋና ምክንያት ቁጥር 15 ላይ ይናገራል። 15 ላይ ኢየሱስም መልሶ አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናልና አለው። መጠመቅ አለብኝ፣ ጽድቅን መፈጸም ስለሚገባን እግዚአብሔር ለሰው ልጅ ያዘጋጀው የሕይወት መንገድ ይሄ ስለሆነ እኔም በዚህ ማለፍ አለብኝ ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። እንደ ሰው እኔም መጠመቅ አለብኝ። ይሄ የጽድቅ መንገድ ነው። የጽድቅ መንገድ ነው። ስለዚህ ፍቀድልኝ፣ አትከልክለኝ ብሎ ይከራከራሉ ሁለቱ። በዛን ጊዜ ዮሐንስ ለቃሉና ጌታ ኢየሱስ ለተናገረው ነገር ይሸነፍና ይፈቀድለታል። ያን ጊዜ ፈቀደለት የሚል ቃል ታያላችሁ። ያን ጊዜ ፈቀደለት ይላል። እንግዲህ
ጌታችን ኢየሱስ ክርስቶስ የአገልግሎት ሁሉ መጀመሪያ ያደረገው ጽድቅን ከመፈጸም ነው። ምንም ነገር ከማድረጉ በፊት ከመፈወሱ በፊት ወንጌል ከመስበኩ በፊት ያደረገው ነገር 40 ቀንና 40 ሌሊት ወደ ምድረ በዳ ሄዶ ከመጸለው በፊት ከጠላት ጋራም ከመታገሉ ከመፈተኑ በፊት የመጀመሪያ እርምጃ ያደረገው በዮርዳኖስ ወንዝ ውስጥ የጽድቅን ጥምቀት መጠመቅ ነበር። ለሱ ሰዎች የተጠመቁት ህዝቡ የተጠመቀው የኃጢአት ንስሐ የኃጢአት ጥምቀት ነው የተጠመቁት። ኢየሱስ ክርስቶስ ግን የጽድቅ ጥምቀት ነው የተጠመቀው እና ከዚህ ነው የጀመረው። አንድ ብሎ የጀመረው እርምጃ ከዚህ ነው። ከዛ በኋላ ሲጠመቅ ወይ ደግሞ ሲፈቀድለት ምንድነው የሆነው የሚለውን ማየት ፈልጋለሁ። አንደኛ ጌታ ኢየሱስ ክርስቶስ ከተፈቀደለት በኋላ ሰማያት ተከፈቱ የሚለው ቃል ታላችሁ። ሰማያት ተከፈቱ ቁጥር 16 ላይ ኢየሱስም ከተጠመቀ በኋላ ወዳው ከወጣ እነሆም ሰማያት ተከፈቱ ይላል። ሰማያት ተከፈቱ ብሎ የምናገረው የእግዚአብሔር ቃል ዝግ እንደነበረ ጌታችን ኢየሱስ ክርስቶስ በመጠመቁና ጽድቅን በመፈጸሙ የተደረገው ነገር ተዘግቶ የነበረ ሰማይ ተከፈተ ይላል እግዚአብሔር ቃል። ይህ ቃል በአንደኛ ሳሙኤል ላይ ሳሙኤል ወደ አገልግሎት በመጣ ጊዜ በሳሙኤል ዘመን ሰማይ ተከፈተ የሚል ቃል ታላችሁ። የእግዚአብሔር ድምጽ ወደ ህዝቡ የመጣበት ጊዜ ነበር። ያ ጊዜ ራእይ አልነበረም፣ መገለጥ አልነበረም፣ የዝምታ ጊዜ ነበር። ሳሙኤል ሲነሳ ግን እግዚአብሔር ሳሙኤልን ወደፊት ሲያመጣ ሰማያት ተከፈቱ ይላል። እግዚአብሔር ለሳሙኤል መናገር ጀመረ፣ ይመራው ጀመረ። በዚህም ጊዜም ስንመለከት በአዲስ ኪዳን በጌታችን በኢየሱስ ክርስቶስ የተዘጋ ሰማይ ሲከፈት እንመለከታለን። መጽሐፍ ቅዱስ የሚያስተምረን ሰማይ ሲከፈት ምን ይሆናል ነው። ሰማይ ሲከፈት ሰማይ ከተከፈተ ራእይ ይታያል፣ ራእዮች ይታያሉ። ሕዝቅኤል አንድ ስትመለከቱ መጽሐፈ ሕዝቅኤል ታወጡና አብረን ብንመለከት ምዕራፍ 1 ቁጥር 1 እንደዚህ ይላል። በ30ኛው ዓመት በ4ኛው ወር ከወሩም በ5ኛ ቀን በኮበር ወንዝ በሙርከኞች መካከል ሳለው ሰማያት ተከፈቱ ልና የእግዚአብሔርንም ራእይ አየው ይላል። የእግዚአብሔርንም ምን ራእይ አየው ይላል። ሰማይ ሲከፈት ራእይ አለ፣ የምታይ ራእይ አለ። ራእይ ማለት ልመጣ ያለውን ነገር ልደረግ ያለው ነገር ራእይ እግዚአብሔር ሐሳቡን የሚናገርበት ፈቃዱን የሚገልጥለት አንዱ መንገዱ ነው። እግዚአብሔር ሐሳቡን በቃሉ ይናገራል። ቀጥሎ ደግሞ እግዚአብሔር አምላክ በመንፈስ ቅዱስ አማካይነት በራእይ እግዚአብሔር ለሰዎች ሐሳቡን ወይ ፈቃዱን ያስታውቃል። የተከፈተ ሰማይ ባለበት ስፍራ ራእይ ይታያል። የእግዚአብሔር ፈቃድ ይታወቃል ማለት ነው። የእግዚአብሔር ሐሳብ ይታወቃል ማለት ነው። አይኖችም አብሮ ይከፈታሉ ማለት ነው። ሰማይ ሲከፈት አይንም ይከፈታል። መንፈሳዊ አይናችን ይከፈታል። መንፈሳዊ አይናችን ይከፈታል። የእግዚአብሔር ሐሳብ የእግዚአብሔር ዕቅድ እግዚአብሔር ሊያደርግ ያለው ነገር የምናውቅበት አንዱ መንገድ ነው። በሕይወታችሁ የእግዚአብሔር ሐሳብ እንድታውቁ ሰማይ በላችሁ ላይ ይከፈት። እስኪ አሜን በሉ። ዛሬስ ሰማይ በላችን ላይ ይከፈት ዛሬ። ራእይ እንድናይ በእግዚአብሔር ልብ ውስጥ ያለው ሐሳብ እንድናውቅ ኢየሱስ ክርስቶስ ያደረገው ነገር ይሄ ነው። የሆነው ነገር ይሄ ነው። ልክ ሲጠመቅ ሰማይ ተከፈተ፣ ራእይ ታየ። መጽሐፍ ቅዱሳችን
የሐዋርያት ሥራ ምዕራፍ 10 ላይ ምዕራፍ 10 ስትመለከቱ ምዕራፍ 10 ቁጥር 11 እንደዚህ ይላል። ከቁጥር 9 ሊጀምር። እነርሱም በነጋው ሲሄዱ ወደ ከተማም ሲቀርቡ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራ ወጣ። ተርቦም ሊበላ ወደደ። ሲያዘጋጁለትም ሳሉም ተመስጦ መጣበት። ሰማይ ተከፍቶ በአራት ማዕዘን የተያያዘ ታላቅ ሻማ የሚመስል ታላቅ ዕቃ ወደ ምድር ሲወርድ አየ። የሚፈልገው ነው። ሰማይ ተከፍቶ ይልና ራእይን አየ ይላል። ከሰማይ የሚመጣው ነገር አዲስ ነገር፣ እንግዳ ነገር፣ አይቶ የማያውቀው ነገር በተከፈተ ሰማይ መካከል የእግዚአብሔር ሐሳብ ሲመጣ አየ። አራት እግር ያላቸው ሁሉ አራዊትም በምድር የሚንቀሳቀሱት የሰማይ ወፎች ነበሩበት። ጴጥሮስ ሆይ ተነሳና አርድ ብላ የሚልም ድምፅ ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች ርኩስ የሚያስጸይፍ ከቶ በልቼ አላውቅምና አለ። ደግሞም ሁለተኛ እግዚአብሔር ያነጻውን አንተ ልታረክሶ አታርክሶ የሚል ድምፅ ወደ እርሱ መጣ። ይህም 3 ጊዜ ሆነ። ወዲያውም ዕቃው ወደ ሰማይ ተወሰደ። ጴጥሮስም ስላየው ራእይ ምን ይሆን ብሎ በልቡ ሲያመነታ እነሆ ቆርኔሌዎስ የላካቸው ሰዎች ስለ ስምዖን ቤት ጠይቆ ወደ ደጁ ቀረቡ። ድምፃቸውንም ከፍ አድርጎ ጴጥሮስ የተባለው ስምዖን በዚህ እንግድነት ተቀምጧልን ብሎ ይጠይቁ ነበር። ጴጥሮስም ስለ ራእዩ ሲያወጣ ሲያወርድ ሳለ መንፈስ እነሆ 3 ሰዎች ይፈልጉሃል፣ ተነስተ ውረድ፣ እኔም ልካችኋለሁና ሳትጠራጠር ከነርሱ ጋር ሂድ አለው። የራእይ ፍቺ ወደ እሱ የሚመጡ ሰዎች እንደሆነ ፍቺውን እዚህ ጋር ታላችሁ። እነኚህ ሰዎች ደግሞ ከየት ነው? ከመቶ አለቃ ቆርኔሌዎስ ቤተሰብ የተላኩ መልእክተኞች ናቸው። ወደ ታች ስታነቡ ቆርኔሌዎስና ቤተሰቡ እግዚአብሔርን የሚፈሩ ደግሞም የሚጸልዩ ሰዎች ነበሩ። እየጸለዩ ሳሉ እግዚአብሔር አምላክ ለነሱም ራእይ ሰጥቷቸው ነበር። ጴጥሮስ ወደ እነሱ መጥቶ ቃል ሲናገር መንገድ ሲያሳያቸው አይቶ ነበር። ሰማይ ሲከፈት ራእይ ይታያል። ሃሌሉያ! ሰማይ ሲከፈት የእግዚአብሔር ሕልውና ይመጣል። ሰማይ ሲከፈት ግራ መጋባት ይቀራል። ሰማይ ሲከፈት ወገኖቼ ወይ የእግዚአብሔር ሕልውና ከመገለጡ የተነሳ የምንሄድበትን መንገድ እናውቃለን፣ የምናደርገው ነገር እናውቃለን። ቤተክርስቲያን የሚያሰኘው የእግዚአብሔር ቃል የምንነገርባትና የእግዚአብሔር ራእይ የምታይባት ስፍራ ስለሆነች ቤተክርስቲያን የተለየች ቤተክርስቲያን እንድትሆን ያደረገው የእግዚአብሔር ሕልውና ሰማይ በላዋ ላይ መከፈቷ ነው። ዛሬ ብትፈቅዱለት ልባችሁን ለሱ ብትከፍቱ በእውነት እነግራችኋለሁ የሰማይ ጌታ እግዚአብሔር ዛሬ ሰማይ በላችሁ ላይ ይከፍታል። ማን ነው አሜን የሚል? ዛሬስ ሰማይን ለማስከፈት ወደ ሰሜን ወደ ደቡብ መሄድ አስፈልግ። ሰማይን ለማስከፈት ህይወታችን ለሱ መስጠት ነው። ፈቃዳችን ለሱ ማስገዛት ነው። ሰማይ እንዲከፈት በእግዚአብሔር አጀንዳ ውስጥ መሆን ነው። ጽድቅን መፈጸም ነው። መልካም ነገር ማድረግ ነው። ሰማይ እንዲከፈት እግዚአብሔር የሚወደውን ማድረግ የሚጠላውን መተው ነው። ሰማይ እንዲከፈት ከእግዚአብሔር ሕልውናና ሐሳብ ጋር መጣበቅ ነው። መስማማት ነው። ከቃሉ ጋር መስማማት፣ ከመንፈስ ቅዱስ ጋር መስማማት። የተስማማ ህይወት ሲኖረን ህይወትን ለሱ ስንፈቅድለት፣ ሐሳባችን ስንፈቅድ፣ ልባችን ለሱ ስንፈቅድ በእርግጥ ነግራችኋለሁ ሰማይ በላችሁ ላይ አይዘጋም። አሜናችሁ አይሰማኝም? ዛሬ በናዝሬቱ በኢየሱስም ሰማይ በላችሁ ላይ ይከፈት። ዛሬ ራእይን
ታዩ ዘንድ የአዲስ ኪዳን ልጆች ናችሁ። የአዲስ ኪዳን ልጆች ስለሆናችሁ ራእይን ታዩ ዘንድ እግዚአብሔር ይገለጥላችሁ ዘንድ ሰማይ መከፈት አለበት። ድምጽ መምጣት አለበት። ራእይ መምጣት አለበት። የምትሄዱበትን ጎዳና የሚነግራችሁ ነገ ሊሆን ያለው ነገር የሚነግራችሁ የእግዚአብሔር መንፈስ፣ የእግዚአብሔር ድምጽ፣ የእግዚአብሔር ክብር ወደ ቤታችሁ እንዲመጣ፣ ወደ ሕይወታችሁ እንዲመጣ ዛሬ ብትፈቅዱለት፣ እሺ ብትሉ፣ ብትታዘዙ የምድርን በረከት ትበላላችሁ አለ። እሺ ብትሉ፣ ብትታዘዙ፣ ብትፈቅዱ ሰማይን ከፍታለሁ እያለ ነው እግዚአብሔር። እግዚአብሔር ሰማይን ከፈተ ማለት ወገኖቼ ወይ ራእይ ብቻ አይደለም፣ ባርኮቱ ይመጣል። የእግዚአብሔር ባርኮት ይመጣል። የእግዚአብሔር ጸጋ ይመጣል። የእግዚአብሔር ኃይል ይመጣል። የእግዚአብሔር ጥበብ ይመጣል። መንፈሳዊ ጉልበት ይመጣል። ዓለምን ማሸነፍ፣ ጠላትን ማሸነፍ፣ ስጋን ማሸነፍ የሚያስችል ራእይ ከእግዚአብሔር ዘንድ ይመጣል። እርግጠኛ ነኝ ራእይ አይታችሁ እንደቀደመው መኖር እንደማትችሉ እርግጠኛ ነኝ። ራእይን ካያችሁ፣ ሰማይ ከተገለጠላችሁ፣ እግዚአብሔር ካገኛችሁ በእርግጥ ነው የምነግራችሁ እንደ ሌላ ሰው ሆናችሁ ትለወጣላችሁ። ለውጥ በሕይወታችሁ ይሆናል። ዛሬ ድምጽ አለ ከሰማይ፣ ድምጽ አለ ከሰማይ። ተፈጥሯዊ ሰው ብቻ አትሆንም፣ መንፈሳዊ ሰው የሚያደርግ አሜን ሃሌሉያ። ዓለምን የሚያስክድ፣ ምድርን የሚያስክድ፣ ሁኔታን የሚያስክድ የሰማይ ራእይ በላችሁ ላይ ይገለጥ ዛሬ። አረ ኢየሱስ ያድናል ለዘላለም። ራእይ፣ የከበረ ራእይ። ራእይ 19:11 ላይ ሰማይ ተከፍቶ አየው ይላል። ሰማይ ተከፍቶ አየው፣ ሰማይ ተከፍቶ አየው አለ። ቁጥር 11 ሰማይ ተከፍቶ አየው፣ እነሆም አምባላይ ፈረስ የተቀመጠበት የታመነና እውነተኛ ይባላል፣ በጽድቅ ፈርዳል ይዋጋልም፣ ዓይኖቹም እንደ እሳት ነበልባል ናቸው፣ በራሱም ላይም ብዙ ዘውዶች አሉ፣ ከእርሱም በቀር አንድ ስንኳ የማያውቅ የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። ኢየሱስ ያድናል። አሜን በሉስ። አሜን 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 አሜን። በሰማይ ያሉ ጭፍሮች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዎቹ ፈረስ ላይ ተቀምጦ ይከተሉት ነበር። ሰማይ ተከፍቶ የሰው ልጅ አየው ይላል። ሰማይ ተከፍቶ የሰው ልጅ አየው፣ ክርስቶስ ኢየሱስን አየው። ዓይኖቹ እንደ እሳት ነበልባል የሆነው ኢየሱስ ክርስቶስ ብቻ ነው። እሱን አየውት። ምን ሲሆን? በተከፈተ ሰማይ ውስጥ ራእይን አየው፣ ማንነቱን አየው፣ ክብሩን አየው፣ ሕልውናን አየው፣ መገኘቱን አየው ይላል እግዚአብሔር ቃል። እየቀጠላችሁ ስታነቡ ይህ ሰው በጣም ብዙ ነገር ይናገራል። በላችሁ ላይ የተዘጋ ሰማይ ዛሬ ይከፈት። ጃጋዲና ማግሮቫጋስ ካፓኒያ በአንድም በሌላ በመጣቁም በማታውቁ በሕይወታችሁ ላይ የተዘጋ በር ሰማይ በላችሁ ላይ ተዘግቶ እንደሆነ፣ ሰማይ በላችሁ ናስ ሆኖ እንደሆነ በናዝሬቱ በኢየሱስም ዛሬ በአቅጣጫችሁ ይከፈትላችሁ። ይከፈት ዛሬ። አሜን ትላላችሁ? ይከፈት በናዝሬቱ በኢየሱስ ክርስቶስ ስም። ለግራባጋዳናማ ራእይን ማየት አለበት። ነቢይ ብቻ አይደለም፣ አማኝም ያያል። የአዲስ ኪዳን ልጅ ያያል። ዳግም የተወለደ ያያል። ለተቀበሉት በስሙ በሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው እንዳለ ዳግም የተወለዱ ራእይን ያያል። ዳግም የተወለዱ እግዚአብሔር ያናግራቸዋል። ዳግም የተወለዱ እግዚአብሔር ይገለጥላቸዋል። ዛሬ በዚህ ጊዜ በጌታ ፊት ጸለይኩት ይሄ ነው። ለእያንዳንዳችሁ ዛሬ ሰማይ ይከፈትላችሁ፣ ይብራላችሁ። አሜን በሉ። ዛሬ
ከዚህ ጸጋ ውጪ እንዳትሆኑ የማይመለከታችሁ እንዳይመስላችሁ። አንዳንድ አስተምሮች እግዚአብሔር የሚገለጠው ለኔ ብቻ ነው፣ የምናገረው ለኔ ብቻ ነው፣ ሌሎቻችሁ ዝም ብላችሁ ስሙኝ ይላል። ኖ ለአንዱ ሊገለጥ ይችላል። ለአንዱም እንደሚገለጥ ከአንዱ መካከል እኔው ነኝ። የአዲስ ኪዳን ልጅ በደሙ የታጠብኩ በደሙ የተቀደስኩ በመንፈሱ የተሞላው የእግዚአብሔር ልጅ የክርስቶስ ልጅ። አሜን ሃሌሉያ አሜን ትላላችሁ ወይ? አይናችሁ ይከፈት። አሜን በሉስ። ይብራ አይናችሁ ዛሬ በኢየሱስ ክርስቶስ ስም። ሰማይ በላችሁ ላይ ይከፈት ዛሬ። ራእይን ታዩ ዘንድ፣ የእግዚአብሔር ሐሳብ ታውቁ ዘንድ፣ የእግዚአብሔር ፈቃድ ታውቁ ዘንድ፣ ግርማና ሕልውናን ትለማመዱ ዘንድ በላችሁ ላይ የተዘጋ ሰማይ ካለ ዛሬ በምህረቱ ይከፈታል። በእግዚአብሔር ምህረት ይከፈታል። በእግዚአብሔር ቸርነት ዛሬ ይከፈታል። ድምጽ መጥቷል። ዛሬ ይከፈታል። በእናንተ ላይ ይከፈታል። አሜን ሃሌሉያ። የእግዚአብሔር ልጅ ነህና ይሄ ላንተ ይገባል። ዳግም ተወልዳልና ይገባል። ከድቅድቁ ጨለማ ወጣልና ይገባል። ዛሬ ራእይን ታዩ ዘንድ ሸጋዲና ሆርዳ ማጋሳ ራእይን ታዩ ዘንድ ከሰማይ አምላክ ጋር ታወሩ ዘንድ እግዚአብሔር በሕይወት ሊያደርጋለውን ታውቅ ዘንድ በቤተሰብ ሊያደርጋለውን ታውቅ ዘንድ ሰማይ በላችሁ ላይ ይከፈት። የተወደዳችሁ ብትፈቅዱ ዛሬ ነግራችኋለሁ። ፍቃደኛ እንድትሆኑ እግዚአብሔር ይጠይቃችኋል። በናዝሬቱ በኢየሱስ ስም አለማመን ከቤታችሁ ይወገድ። በኢየሱስ ስም ይወገድ። ዛሬ ይወገድ። በጌታ በኢየሱስ ስም ይወገድ። ይሄ አይሆንም የምላችሁ ጠላት የተለያየ ድካማችሁን የሚያሳያችሁ፣ የተለያየ ውክነሳችሁን የሚያሳያችሁ፣ ከዚህ በጣም የራቃችሁ የሚያስመስላችሁ ከሳሻችሁ ዛሬ የተገለበጠ ይሆን፣ የተገለበጠ ይሁን እላለሁ። ውስጤ እንደዛ ይለኛል። ሃሌሉያ። ትጸልያለህ፣ ትፈቅድለታለህ። ሕይወትን ትፈቅድለታለህ። ባንተ እንድሰራ፣ ባንቺ እንድሰራ፣ በርሶ እንድሰራ፣ በልጆቹ እንድሰራ፣ በቤታችሁ እንድሰራ ትፈቅዱለታላችሁ። ሕይወታችሁን ፍቀዱለት፣ ቢዝነሳችሁን ፍቀዱለት፣ ትዳራችሁን ፍቀዱለት። ሰማይ በላችሁ ላይ ይከፈታል። ዛሬ ያድናል ኢየሱስ ክርስቶስ። አሜን ሃሌሉያ። የጌታ መንፈስ እንደዛ ይላል። ሰማይን ይከፍታለሁ ይላል። ሰማይ ይከፈታል ይላል። የሰራዊት ቅዱስ እግዚአብሔር እንደዚህ ይላል። በላችሁ ላይ የተዘጋ ይላል፣ ጠላት የተዘጋ ይላል። እነሆ ዛሬ ሰማይን በላችሁ ላይ እከፍታለሁ ይላል። ምህረቴን ይገልጣለሁ ይላል። ቸርነቴን ይገልጣለሁ ይላል። በጎነቴን ይገልጣለሁ ይላል። መልካምነቴን ይገልጣለሁ ይላል። እንደዚህ ይላል የሰራዊት ጌታ እግዚአብሔር። በጠላት እጅ አትወድቁም ይላል የሰራዊት ጌታ እግዚአብሔር አምላክ። እንደዚህ ይላል የሰራዊት ጌታ እግዚአብሔር አምላክ። ሬካቱና ዲያሞራ ሄለዲነስ ከመክረፈጀኒያ ዊካስ ከዲና ሂልደነሞራ ወገዲና ጁና ክረፈገሄመያ ወገስ ከደመክረፈገዲና አልዱና ክረስከፔና ወገዲና ዲሆሎሞሳ ሄረገበተ መጀነ መጋስኮፓ። የሰራዊት ጌታ እግዚአብሔር እንደዚህ ይላል። አይኖቻችሁ ይከፈታሉ ይላል። አይኖቻችሁ ይከፈታሉ ይላል። የከበባችሁ ጠላት ይበተናል ይላል። እስራታችሁ ይበጠሳል ይላል። ጨለማችሁ ይበራል ይላል። አዲስ ነገር አደርጋለሁ ይላል የሰራዊት ቅዱስ እግዚአብሔር አምላክ። እግዚአብሔር እንደዚህ ይለኛል። ሕዝቤ ከናንተ ሩቅ አይደለም ይለኛል። ከናንተ ሩቅ አይደለም ይለኛል። በረከቴ ሩቅ አይደለም። ሰላሜ ሩቅ አይደለም። ደስታዬ ሩቅ አይደለም። በጎነቴ ሩቅ አይደለም። ሰማይ በላችሁ ላይ ዛሬ ይከፍታለሁ ይላል። እነሆ አናግራችኋለሁ ይላል። እነሆ አጫውታችኋለሁ ይላል። እነሆ ጆሮአችሁ ይከፈታል ይላል። እነሆ ይላል የሰራዊት ጌታ እግዚአብሔር አምላክ ሄልደስ ካምፓኒያ ቀንበር ይሰበራል ይላል። እስራት ይበጠሳል ይላል የሰራዊት ቅዱስ እግዚአብሔር አምላክ። በሴቶች ባሮችና በወንዶች ባሮች ላይ ይላል የሰራዊት ቅዱስ እግዚአብሔር
የራእይን መንፈስ አመጣለሁ ይላል እግዚአብሔር። ራእይን አመጣለሁ ይላል እግዚአብሔር። በቤቴ ላይ የራእይን መንፈስ አፈሳለሁ ይላል። የመገለጥን መንፈስ አፈሳለሁ ይላል። የትንቢትን መንፈስ አፈሳለሁ ይላል። የክብሬን መንፈስ አፈሳለሁ ይላል። የፈውስን መንፈስ አፈሳለሁ ይላል። ኃይሌ ይመጣል ይላል የሰራዊት ጌታ እግዚአብሔር። ማዳኔ ይፈጥናል ይላል የሰራዊት ጌታ እግዚአብሔር አምላክ። አሳርፋችኋለሁ ይላል የሰራዊት ጌታ እግዚአብሔር አምላክ። ገመዳችሁ ይበጣጠሳል ይላል የሰራዊት ጌታ እግዚአብሔር አምላክ። ጥያቄያችሁን መልሳለሁ ይላል የሰራዊት ጌታ እግዚአብሔር አምላክ። ማዳኔ ይፈጥናል ይላል የሰራዊት ጌታ እግዚአብሔር አምላክ። የተቆፈረልህ ጉድጓድ ይደፈናል ይላል የሰራዊት ጌታ እግዚአብሔር አምላክ። ኦራዳ ባጋስ ከዲና ሃልደና መጋይ ሌባንዶና ማግራባጋዳና ማጋስ ከዲና ሞሪያ የጌታ መንፈስ በኃይል ሲያልፍ እያየው ነው። በዚህ ቤት ላይ የእግዚአብሔር ክብር ሲራመድ እያየሁት ነው። ሲራመድ እያየሁት ነው። ሃልዶስ ከዲና ማዲያ አልዶ በጄነ ሂልዳስ ከዲና ሃላ ዋኩማር ደጄነ መግሬቬስ ከፔኒያ ጆላብ ግሬስ ከነ መግሬቬዲያ መድኃኒትን የቀበረብህ መተትን በደጅ የቀበረ እነሆ ዛሬ ጠላት ተቀበረ ይላል። ጠላት ዛሬ ተቀበረ ይላል። እነሆ ሰው አትሆንም የሚል ዛሬ ተገደለ ይላል። እኔ በምህረቴ ዓይንን እከፍታለሁ ይላል። ምህረቴ ይፈጥናል ይላል። ቸርነቴ ይፈጥናል ይላል። ኢማሞንዶ ባሳክራዲያ የክብሬ ዕቃ አድርጋችኋለሁ ይላል የሰራዊት ጌታ እግዚአብሔር። የክብር ዕቃዬ አድርጋችኋለሁ ይላል የሰራዊት ጌታ እግዚአብሔር። ከእንግዲህ በኋላ ሰማይ ባንተ ላይ አይዘጋም ይላል የሰማይ ጌታ እግዚአብሔር። ግራ አትጋባም ይላል የሰራዊት ጌታ እግዚአብሔር። በሰው እጅ አትወድቅም ይላል የሰራዊት ጌታ እግዚአብሔር። በጠላት እጅ አትወድቅም ይላል የሰራዊት ጌታ እግዚአብሔር። በእጄ ትወድቃለህ ይላል የሰራዊት ጌታ እግዚአብሔር። በረከቴን አጠግባለሁ ይላል የሰራዊት ጌታ እግዚአብሔር። ምሕረቴን አበዛለሁ ይላል የሰራዊት ጌታ እግዚአብሔር። ኢላማማንታ ካማሃንዳ ላማሃንዳ ናማግሬቬሄንዳ ዊገደቨጄነ ሂልዶ ሶክሩቫሃማዬ ዊገዲማስ ከመግሬቫል ታፓናማዲያ የሚራመድ እሳት እያየሁት ነው። የሚራመድ እሳት እያየሁት ነው። ለቫጋዳስ ኮፓኒያ እንደናማጂና መግሩቫልታናማዲያ ኦ ራሳዲና ግሬሜዲያ እነሆ አዘን ከላያችሁ ላይ ተመታ። አዘን ዛሬ ተጠረገ። አዚሙ ዛሬ ተጠረገ። ፍርሃት ዛሬ ተጠረገ። ዋይታ ዛሬ ተጠረገ። የሰማይ ጌታ እግዚአብሔር ዛሬ የሹመት ቀን ነው ይለኛል። የሹመት ቀን ነው ይለኛል። ብላቴናዎችን ዛሬ ይሾማለሁ ይላል። ሰማይ በላቸው ላይ ይከፈታል ይላል። በመንፈሴ ይመራሉ ይላል። ድምፄን አሰማቸዋለሁ ይላል። ክብሬን አሳያቸዋለሁ ይላል። ወንዶች ልጆች ዛሬ ይነሳሉ። ሴቶች ልጆች ዛሬ ይነሳሉ። በራእይ ይወጣሉ፣ በራእይ ይገባሉ። ወራሳ ካታላዲ ሃሞንታ ዊገደበጀነ መግሬዲያ በምድር ያሰራችሁ በሰማይ የታሰረ ይሆናል። በምድር የፈታችሁ በሰማይ የተፈታ ይሆናል። ስልጣን እሰጣችኋለሁ ይላል የሰራዊት ጌታ እግዚአብሔር። ኢማንዶ ሶክሮቫሃንዳና ማጋየራ ባጋንቱ ኤላዲና ሞራ ባባባጋባሳ ዲና ማጋይ ለእግዚአብሔር ክብር አምጡለት። ለእግዚአብሔር ከዚህ በላይ ክብር አምጡለት። እንደዚህ አይደለም፣ እንዲህ አይደለም እግዚአብሔር የሚከበረው። አጨብጭቡ፣ እልል በሉ ለእግዚአብሔር። ሃሌሉያ። ቁጭ በሉ። የእግዚአብሔር ስም የተመሰገነ ይሁን። ወገኖቼ ድንገት ነጠቀኝ የእግዚአብሔር መንፈስ።
አይግሮቬጄን ሂልዳና ማግራቫሳፓኒያ በምድር ላይ ተወዳጅ የምትሆኑ በምድር ላይ ተፈላጊ የምትሆኑ በምድር ላይ እነሆ እንደ ምድር ጫው የምትሆኑ እግዚአብሔር አምላክ ዛሬ አይናችሁን የከፈተ ሰዎች አላችሁ። አይናችሁ ዛሬ ተከፍቷል። በሁሉ አቅጣጫ ተፈላጊ የምትሆኑ ሰዎች አላችሁ። ዛሬ እንኳን ደህና መጣችሁ ወደዚህ ቤት። ዛሬ እንኳን መጣችሁ ወደዚህ ስፍራ። ዛሬ በጌታ በኢየሱስ ስም ጨለማ ተገፈፈ። ጨለማ ተገፈፈ። ኢየሱስ ያድናል። ሃሌሉያ። አዲስ ነገር ጠብቁ ከእግዚአብሔር ዘንድ። አዲስ ነገር ጠብቁ ከልዑል ዘንድ። የማይፈቅደው ነገር ከቤታችሁ ብታስወግዱ፣ ኃጢአትን ብታስወግዱ፣ ጣዖትን ብታስወግዱ፣ ነውር ነገርን ብታስወግዱ፣ ውሸትን ብታስወግዱ፣ እግዚአብሔር የማይፈልገው ነገር ብታስወግዱ፣ በእርግጥ ነግራችኋለሁ ዛሬ ሁለት ነገር አብሮ መቀመጥ ስለማይችል፣ ዳጎንና ታቦቱ አብሮ ማደር ስለማይችል፣ ሁለተኛ ነጥብ መንፈስ ቅዱስ ወረደ። የእግዚአብሔር መንፈስ ወረደ። ምን አይነት መንፈስ? የሚያስተምር መንፈስ። ምን አይነት መንፈስ? የሚመራ መንፈስ። ምን አይነት መንፈስ? የሚቀድስ መንፈስ። ምን አይነት መንፈስ? ብቃትና ኃይል ጥበብና ዕውቀት ሊሰጥ የሚችል መንፈስ። ምን ሲሆን? ሲፈቀድለት መንፈስ ቅዱስ ወረደ ይላል። ለዚህ ነው መጽሐፍ ቅዱስና የእግዚአብሔር መንፈስ ባለበት በዛ ምን አለ ይላል? አርነት አለ ይላል። ጃግራ ባሃንታና ማግራዲያ። ምን አይነት አርነት? ከጠላት ግዞት መውጣት፣ ከዓለማዊነት መውጣት፣ ከጠንቆላ መውጣት፣ ከመተት መውጣት፣ ከአስማት መፈታት፣ ከእስራት ነፃ መውጣት። እቺ ምድር በብዙ ነገር ታስራለች። እቺ ምድር ይመሯት የነበረ ነገስታቶች፣ ፕሬዝዳንቶች፣ ጠቅላይ ሚኒስትሮች ሰዎች ቢሆኑም ነገር ግን ከጀርባ ሆነው ምድርቷን ስምራ የቆየው አጋንንት ነው። ዲያብሎስ መስዋዕት የሚቀበል መንፈስ፣ የመተት መንፈስ፣ የሱዳን መንፈስ፣ የግብጽ መንፈስ፣ የሳውዲ መንፈስ፣ የህንድ መንፈስ ነው። ይሄ መንፈስ በድሮን አይገኝም። ይሄ መንፈስ በሚሳኤል አይገኝም። ይህ መንፈስ በሳተላይት አይታይም። ከዛ ሩቅ ነው። ከሰው ቴክኖሎጂ በጣም የራቀ ነው። ከሰው አእምሮ በጣም የራቀ ነው። ይህንን መንፈስ የሚገለብጥ፣ ይህንን መንፈስ የሚያርድ፣ ይህንን መንፈስ የሚያዋርድ ጌታ መንፈስ ቅዱስ ሲገለጥ ብቻ ነው። ጫዋቹ አሜን ትላላችሁ ወይ? ዛሬ አሜን ትላላችሁ ወይ? ነግራችኋለሁ። በኢትዮጵያ ሊሆን ያለው ነገር እንደ ትንቢት ስሙ። ዛሬ በእርግጥ ነግራችኋለሁ። አሁን ሰማይ ሲከፈት የጌታ መንፈስ ሲወርድ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ብሎ እንደምናገር በእግዚአብሔር ልጆች የኢትዮጵያ ጣዖት የተገለበጠ ይሆናል። ጮይና ምም የተገለበጠ ይሆናል። እርግማኗ የተሻረ ይሆናል። ጣዖቷ የፈረሰ ይሆናል። የዘፈን መንፈስ፣ የመተት መንፈስ፣ የአስማት መንፈስ፣ የግድያ መንፈስ ልዑል እግዚአብሔር ይገለብጠዋል። ይገለብጠዋል። ሰሜንን የሚያጋጭ፣ ደቡብን የሚያጋጭ፣ ምስራቅና ምዕራብን የሚያተረማምስ የጠንቆላ መንፈስ፣ ሰዎች ለሌሊት ራቁታቸው እንዲሰግዱለት የሚያደርግ የአጋንንት መንፈስ፣ የቆሪጥ መንፈስ፣ የአባዳካ መንፈስ፣ የአባ ደንፋ መንፈስ፣ የመተት መንፈስ፣ የምታወቁ የቃልቻ ዙፋን ዛሬ የተገለበጠ ይሆን። አሜን ማለት የተገለበጠ ይሆን። ህዝብን የሚያፈዝ፣ ተማሪ እንዳይማር፣ ሰራተኛ እንዳይሰራ የሚያፈዝ የፍዘት መንፈስ በፖለቲካ ዓለም አንዳንድ ነገር ህዝብ በመሪዎች ላይ እንዳይነሳ መተተኞች ይጠሩና ህዝብን ያፈዛሉ። በመተት ጸጥ እንድሉ ያደርጋሉ። የማይፈልጉትን ያስወግዳሉ፣ ይገላሉ። ዛሬ በዚህ ሰዓት አምላክ እግዚአብሔር ከኔ ጋራ ነው።
ጌታ እግዚአብሔር ዛሬ ልኮኛል። ለአገሬ ዛሬ ልኮኛል። ለኢትዮጵያ ዛሬ ልኮኛል። ነገታ ያላችሁ እመኑ። ዛሬ ለረጅም ጊዜ የእግዚአብሔር ልጆች ሲገዳደር ቆየ። የተቀበረ መድኃኒት፣ የተቀበረ ጠንቆላ፣ የተቀበረ የሱዳን መንፈስ፣ የተቀበረ የግብጽ መንፈስ፣ የተቀበረ መተተኞች አስማት አምላኬ ዛሬ ይገለዋል። አሜን በል። ይገለዋል። ዛሬ ያፈርሰዋል። ዛሬ ይመተዋል። ዛሬ ይገለብጠዋል። ጮይና አሜን በል ዛሬ። ሃሌሉያ። ለምን? የእግዚአብሔር መንፈስ እዚህ ቦታ ወርዷል። አሜን ትላለ። ወርዷል። እዚህ ጋር አለ የጌታ መንፈስ ዛሬ አለ። የእግዚአብሔር መንፈስ ሰማይ በላችሁ ላይ ይከፈታል። ሰማይ በላይሽ ላይ ይከፈታል። ድንዛዜ ባንቺ ላይ አይመጣም። ሞት ባንቺ ላይ አይመጣም። ውርደት ባንቺ ላይ አይመጣም። የክብር ቅባት በላችሁ ላይ ይመጣል። ማዕድኗ የኢትዮጵያ ማዕድን እንዲገለጥ የሚያደርግ የእግዚአብሔር እጅ ስራ መስራት ይጀምራለች። ስራ መስራት ይጀምራለች። የተሰወረው ይገለጣል ብለው አጠገብ ያለ ነካርግና የተሰወረ ነገር ይገለጣል። እግዚአብሔር ይገልጠዋል። ይገልጠዋል። እግዚአብሔር አምላክ እግዚአብሔር ይገልጣል። አሜን በሉስ። በረከት ወደ ኢትዮጵያ ይመጣል። ብልጽግና ወደ ኢትዮጵያ ይመጣል። ኢትዮጵያ ትራብ አላለም እግዚአብሔር። ተቸገር አላለም እግዚአብሔር። ተጫረሱ አላለም እግዚአብሔር። ይህ እግዚአብሔር ፈቃድ አይደለም። የአጋንንት መንፈስ ነው። መንፈስ ቅዱስ ያስቆመዋል። አሜን አሜን አሜን። ያስቆመዋል ጌታ። አንዳንድ ጌታ ልጆች አገር እየመሩ ያሉ ትግላቸው ከመንፈስ ጋር ነው። ትግላቸው ከአጋንንት ጋር ነው። ትግላቸው ከጣዖት ጋር ነው። ለረጅም ዘመን የቆየ ጣዖት፣ ለረጅም ጊዜ የተቀበረ ጣዖት። የእንስሳ መስዋዕት ብቻ እንዳይመስላችሁ ሰው የምታረድለት መንፈስ አለ። ሕፃናትን የሚቀበል መንፈስ አለ። ሕፃናትን የምታረዱለት መንፈስ አለ። መንፈስ ቅዱስ ከወረደ፣ መንፈስ ቅዱስ ከመጣ ላክሬቫ ጋዳስ ካማዲያ ልሞት ያለው በሕይወት ይኖራል። ገዳው ዛሬ ይገደላል። አሜን ማለት አይሰማኝም። ዛሬ የሚገል ዛሬ ይገደላል። አሜን በል። ገዳይ ዛሬ ይገደላል። አጥፊ ዛሬ ይገደላል። ምን ሲሆን? የእግዚአብሔር መንፈስ ሲወርድ። እስኪ አሜን በል። ሃሌሉያ። መንፈስ ቅዱስ ሲወርድ አይን ይከፈታል። ማየት ትጀምራለህ። የተደበቀው ነገር ማየት ትጀምራለህ። ከጀርባ አለ ማየት ትጀምራለህ። ከፊት ለፊት አለ ማየት ትጀምራለህ። በሰው ውስጥ ተቀምጦ ማየት ትጀምራለህ። ተንኮለኛውን ታየዋለህ። ቀኝን ከፍ አድርግና ዛሬ እባቡ ይያዛል ብለህ ጩህ። ዛሬ በሉ ጩህና ዋና የሆነው የምድሪቷ ጠላት ይያዛል በል ጩህና። ይፈርሳል በል እስኪ ዛሬ ይፈርሳል። በጌታ በኢየሱስ ስም ይፍረስ። ይፍረስ። ከሕይወትሽ ይፍረስ። ካንተ ሕይወት ይፍረስ። ከቤት ይፍረስ። ከሰፈሪ ይፍረስ። ድንዛዜ ይፍረስ። አዚም ይፍረስ። መተት እንዳለ የምታውቁ መስራት ያለብህ ነገር በጊዜ እንዳትሰራ የምትከለከል ከሆነ የሆነ መተት ተደርጎባል። ባጭሩ ነግርሃለሁ። ነገር ዳጋት የሚሆንብህ ከሆነ የሆነ ጠላት በዙሪያ አለ የሚዞር ያለ ነገሮች ዳጋት የሚሆንብህ ከሆነ መማር ሲገባ ትምህርት እንድጠላ፣ መስራት ሲገባ ስራ እንድጠላ፣ ማግባት ሲገባ ትዳር እንድጠላ የሚያደርግ ከሆነ የሆነ አዚም ወድቆባል። የሆነ ድንዛዜ ወድቆባል። ይሄ ደግሞ መንፈስ ያደነዝዝና ነገር ሁሉ ካለፈ በኋላ አይኔ ይከፈታል። ከዛ በኋላ ትላለህ። ትዳር ነው ያመልጣል። ንግድ ነው ያመልጣል። ትምህርት ነው ያመልጣል። ስራ ነው ያመልጣል። ከመሸ በኋላ ትላለህ። ቀድሞ የወጣ እባብ፣ ማለዳችሁ ላይ የወጣ እባብ ዛሬ በማለዳ የተያዘ ይሆናል። አሜን በል። ይያዝ ዛሬ የተያዘ ይሁን። አሜን በል። ዛሬ ይያዝ በጌታ በኢየሱስ። የተያዘ ይሁን በኢየሱስ።
ልጆቻችሁ እንዳያዙ ልጆቻችሁ በክፉ እንዳያዙ መማር ያለባቸው መስራት አለባቸው ማቀድ አለባቸው የድንዛዜ መንፈስ የተገለበጠ ይሆን ጮይና ይፍረስ በል ዛሬ እንደገና አዋጅ መጥቷል በውስጤ አፈርሰዋለሁ የሚፈርስ ነገር ታላችሁ ዛሬ ልዑል ጌታ ምስክር ነው ዛሬ ማለዳ ግን እግዚአብሔር መጥቷል ወደዚህ መንፈስ ቅዱስ ወደዚህ መጥቷል ዛሬ ማግራቫ ጋዲና መጥቷል ዛሬ መጥቷል በናዝሬቱ በኢየሱስ ክርስቶስ በጊዜ መያዝ አለባችሁ እንዳትያዙ ያደነዘዛችሁ በጊዜ መማር ሲገባ በጊዜ መስራት ሲገባ በጊዜ ዕውቀት መሸመት ሲገባ ሳታውቁ የደነዘዛችሁ ሳታውቁ የፈዘዛችሁ ሳታውቁ የተኛችሁ ጠላት ወደ ጉስቁልና የሚመራችሁ ሳታውቁ የሚደነግጡ የምድርቷን በረከት ያዘ የምድርቷን ጉስቁልና ያዘ በወረደው በእግዚአብሔር መንፈስ አዋጅን ዛሬ አውጃለሁ በአገሬ በሰሜን በደቡብ በምስራቅ የተደረገ መተትና አስማት በተለያየ በመሪዎች ላይ የተደረገ አገር በሚመሩ ላይ የተደረገ ጦንቆላ መተት ስማ ጥፋት በናዝሬቱ በኢየሱስ ክርስቶስ የቤተ ክርስቲያንን ጉልበት ያዘ አቅም ያዘ የቤተ ክርስቲያን የጸሎት ጉልበት ያዘ የመረዳት አቅምን ያዘ በእኛ ላይ የዘመተ የኢባቡ መንፈስ የጦንቆላ መንፈስ የመተት መንፈስ የአስማት መንፈስ የሞት መንፈስ የቃልቻ መንፈስ የቡዳ መንፈስ የአስማት መንፈስ ዛሬ ሞትን ባሸነፈው በናዝሬቱ በኢየሱስ ክርስቶስ ስም ላይቀጥል ሊቀድመው ቀድሜ ሊወጣ የተገለበጠ ይሆን 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 ክብር አምጡ ለሠራዊት ጌታ ለእግዚአብሔር ክብር አምጡ ሮማ ሃንደና ማጋባስ ካናማዲያ ሬማጋዳና ማግራዲያ መውደቅ ለጠላት ይሆናል መቆም ላንተ ይሆናል መራመድ ላንተ ይሆናል እግር አይታሰርም አምመስ እግራችሁ አይታሰርም አእምሯችሁ አይታሰርም መንፈሳችሁ አይታሰርም ለመውጣት አቅም አለ ለመግባት አቅም አለ ዛሬም እግዚአብሔር ካንተ ጋር ይሆናል ዘንዶ በፊት ይመታል መተት በፊት ይመታል አስማት በፊት ይመታል አይጓስ ከደመጀኒያ በጠላት አናት ላይ ትቆማለህ በዘንዶ አናት ላይ ትቆማለህ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻለሁ እንዳለ ዛሬ በጌታ በኢየሱስ ክርስቶስ ስም የኢትዮጵያ ጠላት የተደፋ ይሆን አሜን የተደፋ ይሆን የተደፋ ይሆን የተደፋ ይሆን የተደፋ ይሆን ነግራለሁ ዛሬ አልችልም የሚል መንፈስ ከላችሁ ላይ ይመታ አልሰማም ይመታ ዛሬ የስንፍና መንፈስ ይመታ ከላይ ላይ አንተ ጎበዝ በጉብዝና ወራት ፈጣሪን አስብ ተብሎ ተጽፏል በጉብዝና ወራታችሁ እንዳሰሩ በጉብዝና ወራታችሁ እንዳትማሩ በጉብዝና ወራታችሁ እንዳታገለግሉ ጉልበታችሁን የያዘ ዛሬ ጉልበቱ የተሰበረ ይሆን የሚያምን አሜን ይበል ዛሬ ጉልበቱ ይሰበር ጉልበቱ ይሰበር ጉልበቱ ይሰበር ጉልበቱ ይሰበር ይሰበር ቁጭ በሉ ጌታ ባርካችሁ ኢየሱስ ክርስቶስ ጌታ ነው አሜን በሉ ዛሬስ አሜን በሉ ዛሬስ ወደርክም ጠላ ዛሬ የሚያሳድድ ተገለበጠ ያው ከአእምሮች ዛሬ ተገለበጠ ያው ዛሬ ከልቢ ተገለበጠ ያው ከሰፈሪ ዛሬ ተገለበጠ ከመንገዳችሁ ላይ ዛሬ ተገለበጠ ከእግዚአብሔር መድረክ የሚወጣ ድምጽ የአጋንንትን ኃይል ይመታዋል በተፈቀዱለት የእግዚአብሔር መንፈስ በላችሁ ላይ ይወርዳል ድንገት እንደምነጥቅ አውሎ ንፋስ ይላል የሐዋርያት ሥራ ምዕራፍ 2 ላይ ድንገት እንደምነጥቅ አውሎ ንፋስ የእግዚአብሔር መንፈስ በላቸው ላይ መጣ ይላል የእግዚአብሔር መንፈስ ተሞሉ ይላል ራእይን አዩ ይላል ተናገሩ ይላል ተሞሉ ይላል ድንገት እንደምነጥቅ ሕይወታችሁን ብትፈቅዱለት ጉልበታችሁ ለክርስቶስ ቢንበረከክ ጉልበታችሁ ለማህበራዊ ሚዲያ ሳይሆን
ጉልበታችሁ ወገኖቼ ሆይ ለሰው ማንነሳው ነው። ጉልበታችሁ ለክርስቶስ ብቻ ብትንበረከኩ እነግራችኋለሁ ምድርና ሞላዋን የገዛ የሰራዊት ጌታ እግዚአብሔር ቅባቱን በላችሁ ላይ ያፈሰዋል። ይፍሰስ በላችሁ ላይ። እስኪ ቀኝ እጃችሁን ዘርጉና አሜን በሉ። ዛሬ ይፍሰስ በላችሁ ላይ። የጌታ መንፈስ ይፍሰስ በላችሁ ላይ። ድንጋጤ ከፊታችሁና ይወገድ። ድንጋጤ ይወገድ። ፍርሃት ይወገድ። የእግዚአብሔር ሞገስ በላችሁ ላይ ይውረድ። ጮኻችሁ አሜን በሉ አንድ ጊዜ። መጽሐፍ ቅዱሳችን ሲናገር መንፈስ ቅዱስ ሲወርድ ለፈቀዱ ሰዎች እንዴት እንደወረደ ልንገራችሁ። ፊልጶስን ወደ ሰማርያ ወርዶ ክርስቶስን ሰበከላቸው ይላል የሐዋርያት ሥራ ምዕራፍ 8 ክርስቶስን ሰበከላቸው። ክርስቶስን ሰበከላቸው አጋንንቶች ወጡ። አስማተኛ ስለቅታላችሁ መንፈስ ቅዱስ ወደ ሰማርያ ከተማ ሲመጣ የመጀመሪያ የሆነው ነገር ያችን ከተማ ያጎሳቆለ ነገር ሁሉ ተመታ። ያድናል ኢየሱስ። ቁጥር 4 ላይ ላንብብላችሁ። ምዕራፍ 8 ቁጥር 4 እንደዚህ ይላል፣ የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስ ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረው ምልክት ባየ ጊዜ የተናገረው በአንድ ልብ አደመጡ። እርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎችና አንካሶች ተፈወሱ። በዛች ከተማ ታላቅ ደስታ ሆነ። ፊልጶስ ወደዚህ ከተማ ከመምጣቱ በፊት ምን አይነት ከተማ ብትሉ አጋንንት የሞላባት ከተማ፣ በሽተኛ የሞላባት ከተማ፣ መናፍስት የሞላባት ከተማ፣ ጠንቆላ የሞላባት ከተማ። ፊልጶስ መንፈስ ቅዱስ ለብሶ በመንፈስ ቅዱስ ተመርቶ ወደዚህ ከተማ ገብቶ ክርስቶስን መስበክ ሲጀምር በመጀመሪያ ደረጃ አጋንንቶች መቀመጥ አቃታቸው። ዲያብሎስ አልተመቸውም። የዲያብሎስ ዙፋን ሲሰበር ታያላችሁ። ለዘመናት ሕዝቡ ሲያሰቃይ የቆየ አጋንንቶች መጮህ ጀመሩ፣ መንጫጫት ጀመሩ። የእግዚአብሔር ክብር በእኛ መካከል እንዳለ አንዱና ትልቁ ምልክት የአጋንንቶች መጮህ ነው። ምክንያቱም አጋንንት በሰው ጉልበት አይጮህም። ሰው ያንን ሊያደርግ አይችልም። በምንም አይነት ሰው ያንን መስራት አይችልም። ሰው በብዙ ጥበብና ዕውቀት እንደተሞላ አውቃለሁ። ነገር ግን አጋንንትን በአካል ማየት አይችልም። ያንን አይቶ መምታት የሚችል የእግዚአብሔር መንፈስ ብቻ ነውና አያለው። በዚህ ጧት እግዚአብሔር በተለየ ክብርና ሞገስ፣ በተለየ የአይን መከፈት ወንጌልን የሚያስቀጥሉ ለአጋንንቶች ምቾት የሚነሱ ከዚህ ከተማ አጋንንትን የሚያባርሩ ከኢትዮጵያ አጋንንትን የሚያባርሩ ሴቶች ልጆች፣ ወንዶች ልጆች እግዚአብሔር ቀብቶ ያስነሳል። አሜን እምላለ ያስነሳል። ዛሬ እኛን የሚተኩ ይነሳሉ። አሜን በሉ። ማይክ የሚቀበሉ ይመጣሉ። አሜን ትላላችሁ። ኢየሱስ ያድናል። አሜን ትላላችሁ። ሃይማኖትን የሚያስቀጥሉ ሳይሆኑ የእግዚአብሔርን ክብር የሚያስቀጥሉ፣ መተትን የሚመቱ፣ ጠንቆላን የሚመቱ፣ አስማትን የሚገለብጡ ሰዎች የጌታ መንፈስ በላችሁ ላይ ሲወርድ የምታደርጉ ይሄ ነው። የጌታ መንፈስ በላችሁ ላይ ሲመጣ የምትሆኑ ነገር አጋንንትን ትመታላችሁ፣ ስራውን ታስቆማላችሁ፣ እርግማኑን ታስቆማላችሁ፣ መተቱን ታስቆማላችሁ፣ ግድያውን ታስቆማላችሁ። መስራት ያቅተዋል። የጌታ መንፈስ ባለበት አጋንንቶች አይሰሩም። እጅ እግራቸው ሽባ ይሆናል። ጉልበታቸው እንደ ሰም ይቀልጣል። አቅማቸው ይወሰድባቸዋል። ይሄ እንዳይሆን ነው ድንዛዜ የሚያመጡት። ይሄ እንዳይሆን ነው ጥላቻ የሚያመጡት። ይሄ እንዳይሆን ነው ቤተክርስቲያን እንዳትጸልይ የሚያደርጋት። ስንጸልይ የሚሆነው ነገር ወገኖቼ ሆይ አይታችኋል፣ ገናም ታያላችሁ። ቤተክርስቲያን ከጸለየች አጋንንቶች ከኛ ጋር ማምለክ አይችሉም። በዚህ ወንበር ላይ መቀመጥ አይችሉም። አይደለም ወደዚህ ጉባኤ መግባት አይችሉም። ከበር ላይ የሚቀበላቸው የእግዚአብሔር እሳት እነሆ በዚህ ጉባኤ ውስጥ ይመላለሳልና ነው። ማነው ጮህ አሜንም? ለዛሬስ
እስኪ አንድ ጊዜ ጩና እሳት በሉ። አንድ ጊዜ እስኪ እሳት በሉ። ሃሌሉያ። የክብር እሳት ዛሬ ያጥምቃችሁ። አይናችሁ ይከፈት። ግንባራችሁ ላይ እሳቱ ይታተም፣ ብርሃኑ ይታተም። የአጋንንትን ምሽግ የሚሰብር የእግዚአብሔር ጸጋ በላችሁ ላይ ይፍሰስ። ይሄ ነው የሚሆነው። መንፈስ ቅዱስ ባንተ ላይ ከወረደ የሰው አገልጋይ አትሆንም፣ የክርስቶስ አገልጋይ ትሆናል። የእግዚአብሔር ፈቃድ ታገለግላል። አሜን ትላላችሁ ወገኖች? ሰው መፍራት ወጥመድ ነው እንደምን የሚያሰራ በዚህ ምድር ላይ አይኖርም። ጉልበቴ የሚንበረከክ ለሱ ብቻ ነው። አጋንንትን አትፈራም ወገኖቼ። ሌሎች ነው በገንዘብ የሚመካ በስልጣን ተመክቶ እምነትን ሊፈታተን የሚመጣ ባንተ ፊት ገለባ ነው። ለምን መሰላችሁ? ከነሱ ጋራ ካለው ይልቅ ካንተ ጋራ ያለው ምንድነው? ይበልጣል የሚል አሜን ይበለ። ዛሬስ እስኪ አሜን በሉ። ሃሌሉያ። በኢትዮጵያ በምድራችን ያየነው ይሄ ነው። እግዚአብሔር በመንፈስ ቅዱስ ኃይል ያስነሳቸው ሰዎች ኢትዮጵያን በብዙ ምልክትና ድንቅ የሞሉ አባቶች አሉ። የታሪክ አባቶች አሉ። እነ መኮንን ነገር አሉ፣ አገልግሎ አልፈዋል። እነ ቄስ በሊና አሉ፣ አገልግሎ አልፈዋል። ፓስተር ዳንኤል አለ፣ አሁንም በሕይወት አለ። የእግዚአብሔር መንፈስ በላቸው ላይ ሲመጣ መጀመሪያ የተገለጠው አጋንንትን ማዋረድ ጀምሩ። የአጋንንት ዙፋን መነቅነቅ ጀምሩ። ይሄ ነገሥታትን ሲፈታተን ቆየ። የእንስሳን ደም ሲጠጣ የቆየ እንዲህ አይነት ዶሮ አምጣልኝ፣ እንዲህ አይነት በግ አምጣልኝ፣ እንዲህ አይነት መልክ አምጣልኝ ብሎ በየዓመቱ ይመለክ የነበረው በእነዚህ በክርስቶስ ባሮች አጋንንቶች መዋረድ ጀመሩ። ስንቶቻችሁ ናችሁ አጋንንት በእናንተ እጅ እንዲዋረድ የምትፈልጉ? ስንቶቻችሁ? እስኪ እጃችሁን ልመልከት። ያስነሳችሁ እግዚአብሔር ያስነሳ ወይ? ያስነሳሽ እግዚአብሔር ይጠቀምብህ። እግዚአብሔር የእግዚአብሔር ክብር በላይ ላይ ከመጣ አጋንንት ይዋረዳል። አሜን በል። ይዋረዳል። ቤተ ክርስቲያን ትከብራለች። የክርስቶስ ልጆች ይከብራሉ። ሃሌሉያ! አረ ሃሌሉያ! አጋንንቶች ይዋረዳሉ። ዲያብሎስ ይመታል። ኢየሱስ ያድናል ለዘላለም። መከነሳ መካነ ኢየሱስ ወንጌላዊ መኮንን ነገራ ሲያገለግል ታሪክ ስሙ። እናንተ አሁን የተነሳችሁ በእናንተ ብቻ እግዚአብሔር የሰራ እንዳይመስላችሁ ወገኖቼ። በቅብብሎሽ ነው ጸጋ የመጣው። ከኛ በፊት አይተናል። እግዚአብሔር በሚገርም መንገድ የተጠቀመባችሁ ገና በጌታ በኢየሱስ ስም ብሎ መገሰጽ ጀምር። ከውጭም አጋንንቶች ይጫጫሉ። ቅዱሳን ዝም በሉ ይባላል። አጋንንት ይጮሃል፣ ያለቅሳል። ዲያብሎስ እየየ ብሎ ያለቅሳል። በዚህ ዘመን አንድ አጋንንት ሲጮህ ብርቅ ሆኗል። አንድ አጋንንት ብርቅ ሆናለች። በአንድ አጋንንት ጩኸት ቪዲዮ ይሰራል። በዚህ ዘመን በቃ ቪዲዮ ይሰራል። የሆነ ነገር አይደለም ወገኖች ወይ ከተማን የሚያድን ከተማን የሚያጸዳ የእግዚአብሔር ቅባት ባንተ ላይ ይምጣ በኢየሱስ። አይን ይከፈት በጌታ በኢየሱስ ክርስቶስ ስም። ከተማን የሚፈውስ ሰማርያን የሚፈውስ አሜን ትላላችሁ ወይ? ዛሬ የሰማርያን ከተማ የሚፈውስ በፊልጶስ ላይ የነበረ ቅባት በእናንተ ላይ 2 እጥፍ ዛሬ ይሆንላችሁ። ይሁን በጌታ በኢየሱስ ክርስቶስ። መንገድ የሚያልፍ አጋንንት ሁሉ ጮህ ነበር። እንጦጦ መካነ ኢየሱስ ስትሄዱ ከአውቶቡስ ውስጥ ልክ በቤተ ክርስቲያን አጠገብ ነው አስፋልቱ። በዛ የሚያልፍ አውቶቡስ ሲያልፍ አጋንንት ይጮሃል ከአውቶቡስ ውስጥ። ለምን? እዛ ጋር ግሎሪ አለ፣ የተለየ ኃይል አለ። ቄስ በሊና እዛ ጋር ሲያገለግል እንደዚህ ይሉ ነበር። ቤቱ በጣም ጠባብ ነው። ውጪ ግን ክፍሎች አሉ። ቁጥር 1 አለ፣ ቁጥር 3 ያለ፣ ቁጥር 4 እንዲህ አይነት መንፈስ አለው ይላሉ። እንደዚህ አይነት አጋንንት አለው ይላሉ። የእግዚአብሔር መንፈስ ሲመጣ አጋንንቶችን ያዋርዳል፣ ይንጫጫሉ። ዛሬ እነግራለሁ በናዝሬቱ በኢየሱስ ስም ወዳልተለማመዳችሁ መንፈሳዊ ጉብኝት፣ ወዳልተለማመድኮ የእግዚአብሔር ቅባት አፍጥኖ ወደዛ ያስገባኝ ነው። አባት ያስገባ። እግሪን ያፍጥን በኢየሱስ ስም። ጉልበትን ያፍጥን በጌታ በኢየሱስ። ቤት የጸሎት ቤት ይሁን። አሜን። ቤት የጸሎት ቤት ይሁን። ቤት የጸሎት ቤት ይሁንላችሁ። ክብር ሲመጣ እሱ ነው የሚሆነው። በቀጠና 2 ሙሉ ወንጌል ቅዳሜ አገልግሎት ስንጀምር ይሄ ነው የሆነው።
መጀመሪያ ይደረግ የነበረው ነገር መናፍስቶችን እግዚአብሔር ተቃዋምለኛል ውስጤ ይመጣና ስቃወም እዛ ጋር ጮሃል፣ እዚህ ጋር ጮሃል፣ እዛ ጋር ያለቅሳል። ዲያቆናት ሰብስቦ ወዱና ጓዳው ጽምጸለ ቦታ አለ እዛ ጋር ያስወጣቸዋል። እዛ ጋር ካውንስሊንግ ያደርጋል። እዛ ጋር እጅ ጭኖ መንፈስ ቅዱስ ይሞላሉ ሰዎች። ይሄን ያልካ ጋርንት ጋራ ድራማ መንጫወትም ነበር። አንዳንድ ጊዜ እንደውም ቃል እንዳንሰማ በጣም ስለምጨው ከቃል በፊትና በኋላ ቃል ላይ አጋንንቶች እንዳይጮው አስራቸው ነበር። የእግዚአብሔርን ቃል ተናግሬ እስክጨርስ ድረስ የትኛውም አጋንንት እንዳትጮው አስራቸዋለሁ ብዬ ነው ወደ እግዚአብሔር ቃል መሄድ። ይሄ ስልጣን ለሰው ልጅ የሰጠው አባቴ እግዚአብሔር የተባረከ ይሁን። ስንቶቻችሁ እንቅባት ትፈልጋላችሁ? ዛሬ ሰማይ በላይ ላይ ይከፈት። ነቃ በልና አሜን በል። አይንን ከፍተ አሜን በል። ዛሬ በኢየሱስም በላይ ላይ ይከፈት። ዛሬ ይከፈት። ሰማይ በላችሁ ላይ ይከፈት። ዛሬ መንቃት ይሁንላችሁ፣ መነሳት ይሁንላችሁ። ለሰው የማይቻል ለማን ይቻላልና? ለእግዚአብሔር ይቻላል። ስለዚህ ምግቡን ቀንስ፣ ወሬ ቀንስ፣ ሚዲያ ቀንስ፣ ጾምና ጸልይ። ኃይል ከፈለክ ቀንስ ምግብ። ዝም ብለህ አትብላ፣ ዝም ብለህ አታስገባ፣ ይገላል ምግብ ራሱ። እውነቴን ነው የምነግርህ። ቀንሱ፣ ጾሙ፣ ጸልዩ፣ ደጅ ዝጉ በላችሁ ላይ እግዚአብሔር ፈልጉት፣ ና በሉት፣ ይመጣል። ለአገር የሚሆን ቅባት፣ ለምድር የሚሆን ቅባት፣ ለነጭ ለጥቁሩ የሚሆን ቅባት ማን ነው? አሜን እምለ። ዛሬስ የጌታ መንፈስ በወረደበት ስፍራ አጋንንቶች መቀመጥ አይችሉም። ሉና ካለ መቀመጥ አይችሉም። አብሮን አያመልኩም፣ አብሮን አይዘምሩም፣ አብሮ አይጸልዩም፣ አብሮ ከኛ ጋር አምልኮ አይወጡም። ያ መንፈስ ሰማይ ከተከፈተ መንፈስ ቅዱስ ከወረደ ብቻ ነው ይሄ ሊሆን የሚችለው። እና ቅዳሜ ፈውስ ፕሮግራም ይሄ ይሆን ነበር። እግዚአብሔር አስገራሚ ነገር ይሰራ ነበር። ብዙዎቻችሁ የቅርብ ጊዜ ስለሆነ ታውቃላችሁ። በቅርብ ጊዜ ዳናችሁ ካልሆናችሁ በስተቀር ታውቃላችሁ። ከ10 ዓመት በፊት ከ20 ዓመት በፊት እግዚአብሔር ይሰራ ነበር። አሁንም ቀጥሏል። ያ መንፈስ ቅዱስ የእግዚአብሔር ኃይል ያስነሳቸው ልጆች፣ በዛ ጊዜ የተነሱ ልጆች እጃችን ጭነን እግዚአብሔር እንዲያስነሳቸው እግዚአብሔር እንዲቀባቸው የጸለይናቸው ልጆች ዛሬ ተነስተዋል። በእግዚአብሔር ምሪት። ስለዚህ ምን ልላችሁ ፈልጌ ነው፣ መጽሐፍ ቅዱስ የእግዚአብሔር መንፈስ ባለበት በዛ ምን አለ? አርነት አለ ይላል። አርነት አትቀልድ። የምትቀልድ ከሆነ ታየዋለህ እንጂ አትቀምስም። ከዛ የምታከብረው ከሆነ፣ የምትፈልገው ከሆነ፣ የምትጠማ ከሆነ ግን እግዚአብሔር ዛሬ በጆሮ የነገረን እውነት በአይን ያሳያል። የፌዝ ዘመን ዛሬ ይወገድ። አሜን በሉስ። አሜን ትላላችሁ ወገኖች ሆይ። እዚህ ጋር ሰማርያ ስትናወጣላችሁ፣ ሰማርያ በእግዚአብሔር ክብር ስትናወጣላችሁ። ከዛ በኋላ የእግዚአብሔር ኃይል በጣም ከመውረዱ የተነሳ ኢየሱስ ክርስቶስ ያድናል። ጮኻችሁ አሜን በሉ። ዛሬስ ሐዋርያቶች ይመጡና የሆነውን ነገር ያያል። ቁጥር 14 ላይ በኢየሩሳሌም የነበሩት ሐዋርያት በሰማርያ ሰዎች የእግዚአብሔር ቃል ተቀበሉ ሰምቶ ጴጥሮስና ዮሐንስን ሰደዱላቸው። ሪቫይቫል እንደተነሳ እና ምን ሆነ? አጋንንቶች እንደወጡ፣ ሽባዎች እንደዘለሉ፣ እውራኖች እንደበሩ፣ የጌታ መንፈስ ሪቫይቫልን በዛ ከተማ እንዳስነሳ ሲያውቁ ታላላቅ የሆኑ ሐዋርያቶች ተላኩ። እነርሱም በወረደው ጊዜ መንፈስ ቅዱስ ይቀበሉ ዘንድ ጸለዩላቸዋል። የመጀመሪያ በፊልጶስ የሰራ የእግዚአብሔር መንፈስ በእነሱም እንዲሰራ። ቁጥር 16 በጌታ በኢየሱስም ብቻ ተጠምቆ ነበር እንጂ ከነሱ በአንድ እንኳ ላይ ገና አልወረደም ነበር። በዛን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስን ተቀበሉ ይላል። ማን ነው አሜን የሚል? ዛሬስ እስኪ ጮኻችሁ አንድ ላይ አሜን በሉ። አንድ ጊዜ እስኪ አሜን በሉ ባካችሁ። ፈቃደኛ ነበሩ እጅ እንድጫንባቸው፣ ፈቃደኞች ነበሩ የእግዚአብሔር መንፈስ በእነሱ እንዲሰራ፣ የእግዚአብሔር ኃይል በእነሱ እንዲሰራ። እጅ ስጫንባቸው ፈቀዱ፣ መንፈስ ቅዱስ ተቀበሉ፣ ወረደባቸው፣ አጠመቃቸው። እና ምን ሆነ?
እርግማን ወጣ፣ በሽታ ወጣ፣ አጋንንት ወጣ። ክርስቶስ ወደ ሰማርያ ገባ። አሜን በሉስ። ማን ነው አሜን የሚል? ዛሬስ ክርስቶስ ወደ ቤታችሁ ይግባ። የኔ አባት ወደ ቤታችሁ ይግባ። እህቶቼ ወደ ቤታችሁ ይግባ። እናንተ ወጣቶች የእግዚአብሔር ቅባት ወደ ቤታችሁ ይግባ። የእግዚአብሔር መንፈስ ወደ ቤታችሁ ይግባ። የሚቀድሳችሁና ለክብሩ ዕቃ የሚያደርጋችሁ። የሐዋርያት ሥራ ምዕራፍ 19 ላንብብላችሁ። 19 የሐዋርያት ሥራ ምዕራፍ 19 በተመሳሳይ እንመለከታለን። 19ን ስትመለከቱ እግዚአብሔር አምላክ እንዲያደረገ ቁጥር 1 ላይ ፊልጶስ በቆሮንቶስ ሳለ ጳውሎስ በላይኛው አገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርትንም አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለ እንኳን አልሰማንም አሉት። እንካ በምን ተጠመቃችሁ አላቸው። እነርሱም በዮሐንስ ጥምቀት አሉት። ጳውሎስ ዮሐንስስ ከእርሱ በኋላ በሚመጣ በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህን በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትንም ተናገሩ ይላል። መንፈስ ቅዱስ ምን ሆነባቸው ይላል? በእናንተም ላይ ዛሬ ይውረድ። ይገባል፣ በላችሁ ላይ ይውረድ። በሽታን የሚያስወግድ፣ ጉስቁልናን የሚያስወግድ፣ መፍዘዝን የሚያስወግድ፣ ድካምን የሚያስወግድ የእግዚአብሔር መንፈስ በላችሁ ላይ ይውረድ ዛሬ። እንደገና በላችሁ ላይ ይውረድ። ያንቀሳቅሳችሁ ዘንድ፣ ያድሳችሁ ዘንድ፣ ሰራተኞች ያደርጋችሁ ዘንድ፣ ነቢያት ያደርጋችሁ ዘንድ፣ ራእይን ታዩ ዘንድ፣ ትላኩለት ዘንድ የጌታ መንፈስ በላችሁ ላይ ይውረድ። አሜን በሉ ጩውናስ። ለፈቀዱለት ወረደላችሁ። ፍቀዱለት ይወርድባችኋል። ጾሙ ጸልዩ። አሜን በሉ እስኪ። ከነውር ሽሹ ባካችሁ። ከነውር ሽሹ፣ ከጉቦ ሽሹ፣ ከኃጢአት ሽሹ፣ ከክፋት ሽሹ። ነውር ከሆነ ነገር አምልጡ። ሕይወታችሁ ለሱ ፍቀዱ፣ ይወርድባችኋል። ትንቢት መናገር ትጀምራለህ። አሜን በሉ እስኪ። ራእይ ማየት ትጀምራለህ። አሜን ትላላችሁ። ራእይ ማየት ትጀምራለህ። አንተ ማየት ትጀምራለህ። የማይመስል ይመስላል፣ ነገር ግን ነው፣ እውነት ነው። ይሄ እውነት ነው። የተፈጸመ እውነት ነው። የተሰራ እውነት ነው። በእኛ መካከልም የሆነ ይሄ ነው። ስትፈቅዱለት እግዚአብሔር በሕይወታችሁ ይሰራል። የእግዚአብሔር ስም ለዘላለም የተባረከ ነው። የሐዋርያት ሥራ ምዕራፍ 10 ቁጥር 44 ላይ ምን ይላል? ጴጥሮስን አፉን በከፈተ ጊዜ ይልና ቃሉን በሰሙት ሁሉ ላይ ይላል መንፈስ ቅዱስ ወረደባቸው ይላል። ሶስተኛና የመጨረሻ ከተፈቀደለት በኋላ ምን ሆነ? ድምጽ ከሰማይ መጣ። ድምጽ ማቴዎስ ምዕራፍ 3 ቅድም በጀመርነው ሐሳባችን ምዕራፍ 3 ላይ እንቀጥላለን። እንዲህ የሚል ቃል አለ መጨረሻ ላይ ካያችሁ እንደዚህ ላይ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ አየንና እነሆም ድምጽ ከሰማይ መጥቶ በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው አለ። የሚመሰክር ድምጽ መጣ። ድምጽ መጣ ከሰማይ። ምን የሚል ድምጽ ነው የመጣ ካላችሁ የሚመሰክር ድምጽ ነው። የሚመሰክር ድምጽ መጣ። በእርሱ ደስ የሚለኝ፣ በእርሱ ደስ የሚለኝ፣ የሚደሰተው በልጄ ነው፣ የሚደሰተው በእርሱ ነው የሚል ድምጽ መጣ። የሚወደው ልጄ የሚል ድምጽ መጣ። የሚወደው ልጄ እርሱን ነው የሚል ድምጽ መጣ። እርሱን ስሙት፣ እርሱን ተቀበሉ፣ እርሱን ተከተሉ፣ ለእርሱ ሕይወታችሁ ፍቀዱ። የሚወደው ልጄ፣ የሚወደው ልጄ እሱ ነው፣ እሱን ስሙት። የእግዚአብሔር ስም ለዘላለም የተባረከ ይሁን። ማቴዎስ 17:5 ላይ በተመሳሳይ እንደዚህ ይላል። የተወሰኑ ሐዋርያቱን ወደ ሰማያት ይዞ ሄደና ተገለጠላቸው። የሚወደው ልጄ እርሱ ነው፣ እርሱን ስሙት አለ። እርሱን ስሙት። ሙሴ እንደዚህ ብሎ ነበር፣ እንደኔ አይነቱን ነብይ እግዚአብሔር ያስነሳላችኋል። እርሱን የማሰማ ነፍስ ትሞታለች አለ። እርሱን የማሰማ ነፍስ ትጠፋለች ብሎ ተናግሮ ነበር። እርሱን የማትሰማ ዘዳግም 5:22 ላይ እርሱን የማትሰማ ነፍስ ትሞታለች አለ፣ ትጠፋለች አለ። እርሱን ከሰማችሁ ያ ነብይ ማን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ። እርሱ
እሱን ከሰማ በሕይወት ትኖራለህ። እሱን ካዳመጥክ እሱን ከተከተልክ በሕይወት ትኖራለህ አለ። ፍቀዱለት እግዚአብሔር በሕይወታችሁ መልካም ነገር እንዲያደርግ። ፍቀዱለት ድምጽ ከሰማይ እንዲመጣላችሁ። ማን ነው አሜንም? ለዛሬስ ድምጽ በላችሁ ላይ ይምጣ። ዛሬ ሁለት ነገር አደርጋለሁ። የአጋንንትን ድምጽ አስቆማለሁ። የእግዚአብሔር ድምጽ በላችሁ ላይ ይምጣ ዛሬ። ቀኝ እጅን ስጠኝ በናዝሬቱ በኢየሱስ ክርስቶስ ስም። ተስፋ የሚያስቆርጥ የአጋንንት ድምጽ፣ ጥፋ የሚል የአጋንንት ድምጽ፣ ሰው አይደለም አትሆንም የሚል የአጋንንት ድምጽ፣ ተስፋ አስቆራጭ የአጋንንት ድምጽ ከሕይወታችሁና ከቤታችሁ የተገለበጠ ይሆን ዛሬ። ይገልበጥ በጌታ በኢየሱስ ክርስቶስ ስም። የተገለበጠ ይሆን ዛሬ። ባልዳኑ ሰዎች መካከል የምሳደብ የስድብ መንፈስ፣ የሚያናንቅ አውሬ በመስቀሉ ኃይል ዛሬ የተገለበጠ ይሆን። በስሙ ኃይል የተገለበጠ ይሆን ዛሬ። ጮና ይፍረስ በሉ። አንድ ጊዜ ድገሙ። ይፍረስ በሉ። እንደገና አንድ ጊዜ ይፍረስ በሉ። ጮና ከቤታችሁ ይፍረስ፣ ከሕይወታችሁ ይፍረስ፣ ከትዳራችሁ ይፍረስ፣ ከጤናችሁ ይፍረስ። የተቀደሰ ድምጽ ዛሬ ተሰሙ ዘንድ ጆሮአችሁ ይከፈት። ዛሬ ጆሮ ይከፈት በኢየሱስ ክርስቶስ። የላኛው ድምጽ ሰማት መንገዶች ነችምሊ አስተማሪ የሆነ ድምጽ፣ የሚቀድስ ድምጽ፣ የሚፈውስ ድምጽ፣ ወደ መንግሥተ ሰማያት የሚመራ ወደ እግዚአብሔር ሐሳብ የሚመራ የልዑል ድምጽ ዛሬ ተሰሙ ዘንድ ጆሮአችሁ ይከፈት በናዝሬቱ በኢየሱስ ስም። ዛሬ ይከፈት። ነገ አልልም፣ ተነጎዳ አልልም። ከዚህ ሰዓት ጀምሮ ያመነ አሜን በላይ። ዛሬ እግዚአብሔር ከኔ ጋራ ነው እምለው ነገር ያደርጋል። አምናለሁ። አባቴ ኢየሱስ አለ በዚህ ቦታ ላይ። ከዚህ ሰዓት ጀምሮ ከጠላት የሆነ ሁሉ የተገለበጠ ይሆናል። ከእግዚአብሔር የሆነ ሁሉ ዛሬ ያገኛችኋል። ከመንፈስ ቅዱስ የሆነ ሁሉ ዛሬ ያገኛችኋል። ይቀድሳችኋል፣ ይባርካችኋል፣ ይለውጣችኋል፣ ይታደጋችኋል፣ ያድናችኋል፣ ይመራችኋል። በጎቼ ድምፄን ይሰማሉ ይከተሉኝማል አለ። ወገኖቼ ለልዑል እግዚአብሔር የምንፈቅድ ከሆነ ድምፁ አጠገባችን ነው። ሰዎች ከጸሎት ሕይወት እንዲኮላሹ፣ ሰዎች አምላካቸውን በግላቸው እንዳይፈልጉ፣ ሰዎች እንዳይንበረከኩ እንዳይጸልዩ እኔም ብቻ ስማ እያሉ ከእንግዲህ በኋላ የሐሰተኞች ድምጽ በኢየሱስ ክርስቶስ ወደ ቤታችሁ አይምጣ ዛሬ። የፈቀደ አሜን ይበል። እግዚአብሔር ይረዳችሁ። ከእንግዲህ በኋላ የተሳሳተ እግር ወደ ቤታችሁ አይምጣ በኢየሱስ። የተሳሳተ መልእክት ወደ ቤታችሁ አይምጣ በኢየሱስ። ነጋዴ ነቢያት እጅ በእግራቸው በኢየሱስ ስም የታሰረ ይሆን። የታሰሩ በጌታ በኢየሱስ ስም የታሰሩ ይሁኑ ለዘላለም። ድምጽ መስማት ትፈልጋለህ? መጽሐፍ ቅዱስ እንደምናገር አንተ ግን ስትጸልይ አለ ወደ እልፍኝ ምን አድርጋለ? አልሰማ ምን አለ? ግባ። በርን ኋላ ምን አድርጋለ? ምን አድርግ? ዝጋ። በስውር ወደሚያይ ወደ ማን? ወደ እግዚአብሔር ምን አድርጋለ? ጸልይ። ከዛም በኋላስ ምን ላለ እግዚአብሔር ቃል? በስውር የለመንከውን በግልጽ የት? በአደባባይ ይሰጣል። ማን ነው አሜንም? ለዛሬስ ወገኖቼ ከናንተ የራቀ ድምጽ አሁንም እናንተ ጋር ነው ያለው። አንተ ጋር ነው ያለው። አንተ ጋር መጽሐፊ ውስጥ አለ። ንስሐ ስትገባ ስትፈልግ አገኘኝ የልጅነቴ አምላክ ና ካልክ አንተ ጋር አለ የእግዚአብሔር ድምጽ። እግዚአብሔር የሚያዳላ አምላክ አይደለም። አንተ ጋር አለ። ስለዚህ በየመንደሩ አትንከራተቱ፣ በየጓዳ አትንከራተቱ ወገኖቼ። እንዲህ አይነት አውሬ ለዘላለም የማታይበት ዘመን ይምጣል። ባረኩ። ዛሬ ይምጣ በኢየሱስ። እግዚአብሔር ፊት ለፊት ይገለጥላችሁ። ያዕቆብ አለ እግዚአብሔርን ፊት ለፊት አየሁት፣ ሰውነቴ ምን አለ? ድና ቀረች። አምላካችሁን እግዚአብሔር ፊት ለፊት የምታዩበት ዘመን ይሆነላችሁ። ይገለጥላል፣ ይወዳል፣ ይወድሻል። አሜን በል እስኪ። አሜን ትላላችሁ ወገኖች። በደሙ ቀድሷችኋል፣ በልጁ መልኩ ጽያችኋል። እስኪ አሜን በሉ ዛሬ። እግዚአብሔር አይጠላችሁ፣ እግዚአብሔር ይወዳችኋል። ድምጹን ከሰማችሁ ሕይወታችሁን ፍቀዱለት። ወደ ቤታችሁ ግቡና ሁለት ነገር አድርጉ። አንደኛ እግዚአብሔር የማይወደው
ቤታችሁ ውስጥ የተቀመጠ ምን አለ? ምን አለ? ዛሬ እሱ ከቤታችሁ ይጠረግ በጌታ በኢየሱስ ክርስቶስ። ጥላቻ ሕይወታችሁ ውስጥ ያለው ሰዎች የጥላቻ መንፈስ ከውስጣችሁ ይደፋ ዛሬ። እሱ ከተደፋ ቅባት ይመጣል በላይ ላይ፣ ክብር ይመጣል በላይ ላይ። ማነው አሜን? ጸጋ ይመጣል በላችሁ ላይ። ሰዎችን የምትቀየሙ በጥላቻ የምትመላለሱ ካለ በቅምና ጥቅም ያለባችሁ ሰዎች የቅምን ሕይወት ከውስጣችሁ ጥረጉ። ቅመኞች አትኑ፣ የምትቀየሙ አትኑ፣ የምትነቅፉ አትኑ፣ ሰዎች ላይ የምታወሩ የሰውን ስም የምታጥፉ አትኑ። እድል ባገኝ እገለዋለሁ አትበሉ ሰዎችን። በእንዲህ አይነት መንገድ እግዚአብሔር አንተ ቤት አይመጣም፣ ይከለክለዋል። ምን ጣዖት ይከለክለዋል፣ ክፋት ይከለክለዋል። አይመጣም። ይለቅ እንደሆነ እንጂ አይገባም ወደዛ ቤት። አስወግዱ ከሕይወታችሁ። እግዚአብሔር የማይፈቅደውን ምንነት አስወግዱ። አሁንስ ፍቀዱልኛል። ጌታ ኢየሱስ ክርስቶስ የምትፈቅዱለት ከሆነ ብዙ መልካም ነገር ያደርጋል። ብዙ መልካም ነገር በእናንተ ሕይወት ይሆናል። በእውነት ነው የምነግራችሁ፣ ብዙ መልካም ነገር እግዚአብሔር በእናንተ ሕይወት ያደርጋል። ማቴዎስ 13 ላይ እኔ ዝም ብዬ ለመናገር ነው። 13:58 53 ላይ ስታዩ አንድ ከተማ ሄደና ጌታ ኢየሱስ ክርስቶስ ሲናገር ምልክት አሳየን እንዴ ምናምን ነው አይደል? ምልክት አይደለም ይሄ የዮሴፍ ልጅ አይደለም እንዴ? ይሄ እኛ የምናውቀው አይደለም እንዴ? ይሄ በማከላችን ያደገ አይደለም ብለው ተሰናከሉበት ላይ። የማይፈልገው ነገር ያወራሉ እዛ ጋር። የማይፈልገው ነገር፣ የሚፈልገው ነገር ኢየሱስን ማወቅ ነው። እሱ ምልክት ባደረገ መጠን ስለ ምልክትና ድንቅ ሲደረግ እንደ መቀበል ፋንታ የዛ በረከት ተካፋይ እንደሆነ ፋንታ የምናውቀው አይደለም እንዴ? የማርያም ልጅ አይደለም እንዴ? ምናምን አይደለም እንዴ ብሎ ስሉ ባለማመናቸው ምክንያት ድንቅና ተአምር ሳደርግ ከዛ ከተማ ወጣ ይላል። ዛሬ ፍቀዱለት ወጣቶች፣ ፍቀዱለት ወጣቶች። የናንተ በረከት ኢየሱስ ክርስቶስ፣ የናንተ ተስፋ ኢየሱስ ክርስቶስ ነው። ማን ነው አሜን የሚለኝ? ዛሬ ተስፋ የለኝም፣ ተስፋችሁ የናዝሬቱ ኢየሱስ ክርስቶስ ነው። ፍቀዱለት። በሌላ ቦታ ወደ አንዲት ከተማ ጌታ ኢየሱስ ክርስቶስ ባህር ተሻግሮ መጣና ለረጅም ጊዜ በአጋንንት የታሰረ ሰው፣ ጉድጓድ ውስጥ ኖር የነበረ ሰው፣ በሰንሰለት የታሰረ ሰንሰለት ይበጥስ የነበረ ሰው አየና ነፃ ወጣው። አጋንንቶች ወጡለት። ይህ ሰው ክርስቶስን መከተል ፈለገ። ሌሎች ምን አሉ? ውጣልን ከከተማችን አሉት። ውጣልን፣ አንፈልግም፣ ውጣልን አሉት። አይገርምም? ኢየሱስ ክርስቶስ እሺ ብሎ ወጣላቸው ይላል። አልፈቀዱለትም ማለት ነው። አንድ ሰው ብቻ ተፈወሰ በዛ ሀገር ላይ። አገር ሁሉ መፈወስ ሲገባ አንድ ሰው ብቻ ፈውሶ ተመለሰ። በእናንተ ቤት ስንት የሚፈወስ ነገር አለ፣ ስንት መፈወስ አለበት ነገር አለ። እናንተ ታውቃላችሁ። ኢየሱስን ፍቀዱለት። እናንተ መኳንንቶች ደጆቻችሁ ምን አድርጉ አለ? ክፈቱ። ማን ይግባ አለ? የክብር ንጉሥ ምን አድርጋ አለ? ይግባ። የክብር ንጉሥ ናዝሬቱ ኢየሱስ ወደ ቤታችሁ ይግባ፣ ወደ ሕይወታችሁ ይግባ። ሰማይ በላችሁ ላይ ይከፈት። ሰማይን የሚያዘጋ ኃጢአት ከናንተ ይወገድ። እግዚአብሔር ሕይወታችሁን ይቀድስ። ከዚህ ሰዓት ጀምሮ በተከፈተ ሰማይ ትወጡና ትገቡ ዘንድ የእግዚአብሔር እጅ በላችሁ ላይ ትምጣ። አንገቶቻችሁን ዝቅ አድርገን እንጸልያለን። ማንም ሰው አይንቀሳቀስ። ጥሪ ያደርጋለሁ።